ሰላም ወዳጆቼ፣ እንኳን ወደ ቤት ስታይል የዩቲዩብ ቻናል ላይ በሰላም መጣችሁ። ዛሬ ደግሞ የማሳያችሁ እቃ በተለይ እንደኔ ሞደርን የሆነ ቅልል ያለ ነገር የምትወዱ ከሆነ ዘመናዊ የሆነ ዴይሊ ላይፍን የሚያቀል እቃ ነው የማሳያችሁ። ትወዱታላችሁ ብዬ አምናለሁ። አብረን እንክፈት። የዛሬውን ቪዲዮዬን ኮላብ ያደረኩት ከኤቨር ብሎክ ጋር ነው። ይሄ የምታዩትን ፕሮዳክት የነሱ ነው። እየከፈትኩት ያለው ስማርት ዲጂታል ፍሪጅ ካላንደር ነው። ሲታይ ታብሌት ነው የሚመስለው፣ እንደ ታብሌትም ያገለግላል። ግን ደግሞ ሄቪ ዲዩቲ ማግኔት ስላለው ለፍሪጅ ጋር እንዲጣበቅ አድርገው ነው የሰሩት። እኔ እንደምታውቁት ፍሪጅ ላይ እቃ ማስቀመጥ አልወድም እና ክለተር ሆኖ ነው የሚታየኝ እና ይህንን ፕሮዳክት ሳየው በጣም ነው ደስ ያለኝ። በእርግጥ ታዲያ ማስታወሻዎችሽን እንዴት አድርገሽ እንትን ታድርጊያለሽ የልጆች አክቲቪቲዎች ምናምን ካላችሁ የሆም አሲስታንት አሌክሳ ስለነበረችኝ እዛ ላይ ነው ሪማይንደር እያደረግኩ ማስታውሰው። ይሄ ግን ሁሉ ነገር ባንዴ ያለው ነገር እና በጣም ዘመናዊ ነገር ነው። እንግዲህ ፍሪጅ ላይ እንደዚህ አድርጌ አስቀምጨዋለሁ። ባትሪው ሲያልቅ አንስተን ቻርጅ ማድረግ ነው። የምንፈልገውን የዴይ ቱ ዴይ ስኬጁላችንን እዚህ ላይ መጻፍ እንችላለን። የስራ ሊስቶቻችንን፣ የቀጠሮ ሊስቶቻችንን ከእንደገና በቤተሰብ ስማቸውን አስገብተን ደግሞ እንትና ምን መስራት እንዳለበት የመሳሰሉትን አለ አይደለ? መልታይ ፈንክሽን ነው ያለው እና እንደ ዲጂታል ፎቶ ፍሬም ያገለግላል። የምትፈልጉትን ፎቶ አስገብታችሁ እዛ ዲስፕሌይ ያደርግላችኋል። ኢንተርቴንመንትም አለው፣ ኔትፍሊክስ አለ። ኩኪንግ ቪዲዮዎች ማየት ከፈለጋችሁ ደግሞ ዩቲዩብ አለ። መዝሙር ማዳመጥ ከፈለጋችሁ ደግሞ በዛ ከፍታችሁ ማዳመጥ ትችላላችሁ ማለት ነው። ሾፒንግ ሊስቶች፣ ሪማይንደር እና የመሳሰሉት ነገር አለው። ይሄ እንግዲህ የየዕለት ኑሯችንን የሚያቀል ግን ዘመናዊ የሆነ ሉክ ለቤታችን የሚሰጥ ነው። ፍሪጃችን ላይ በተለጣጠፈ ነገር የቤታችንን እይታ የማያበላሽ ዘመናዊና አዲስ እቃ ነው። ኢንተረስትድ የሆናችሁ ወዳጆቼ ሊንኩን ኮመንት ሴክሽን ላይ አስቀምጥላችኋለሁ። ገብታችሁ ቼክ ማድረግ ትችላላችሁ። የቪዲዮ ርዕስ ላይ እንዳያችሁት የዛሬ ቪዲዮ የሪፍሪጅሬተር ኦርጋናይዝ ማድረግ ነው። የላይኛውን ፓርት ብቻ ማለት ነው። ፍሪዘር አልነካም፣ እዛ ብዙ ኮተት አለ። የላይኛውን ፓርት ብቻ ነው ኦርጋናይዝ የማድርገው። የምጠቀምባቸውን እቃዎች የገዛኋቸው አማዞን ላይ፣ የተወሰኑ ደግሞ ሆም ጉድስ አሉኝ። ከማስገባቴ በፊት መታጠብ ያለባቸው ፍሩቶችን እንደዚህ ያጥባቸዋለሁ። ይሄ ማጠቢያ የልብ ያደርሳል። በጣም የወደድኩት ሲንክ ነው። ፍሩት ማጠቢያ ያለውና በዚህ መልኩ እንደዚህ አድርጌ ያጥባቸዋለሁ። ሁሉንም የገዛዋቸውን አንድ ባንድ አጥባቸውና ከዛ በኋላ ነው ወደ ማስቀመጫ ኮንቴነራቸው የማስገባቸው። እስኪ ፍሩቴን እያጠው አንድ ጥያቄ ልጠይቃችሁ። የሆነ ነገር መብላት ፈልጋችሁ ያ የምትፈልጉት ነገር ፍሪጅ ውስጥ የለም ወይም ሼልፍ ላይ የለም እንበል፣ ወይም ደግሞ የተወሰኑ ምግቦች ፍሪጃችሁ ውስጥ አልቋል እንበልና
ምንድነው የምታደርጉት? ሩጣችሁ ሄዳችሁ ሾፕ ነው የምታደርጉት ወይንስ ሌላ ነገር ትፈልጋላችሁ? እኔ የነበርኩትን ልንገራችሁ። እኔ ምግብ ባለቀ ቁጥር ወይ ልጆቼ ሊበሉት የፈለጉት ነገር ባለቀ ቁጥር እየሮጡ ሾፕ ነው የምሄደው። ሄጄ ገዝቼ ያንን የፈለጉትን ነገር ገዝቼ እመጣለሁ፣ ወይም ልንበላ ያሰብነውን ነገር ይዤ እመጣለሁ። ግን አንድ ጓደኛዬ የመከረችኝ ምክር ለእናንተም ሼር ላድርጋችሁ። በተለይ እንደኔ ከነበራችሁ ማለት ነው። እሷ ምን አለች? የምትፈልጊው ምግብ ካለቀ ወይንም ደግሞ ልጆች ሊበሉት ያሰቡት ምግብ ካለቀ ሩጠሽ ሾፕ አትሄጂ። ሌላ ተቀያሪ ምግብ ይኖራል፣ ፍሪጅ ውስጥ ሌላ ምግብ ይኖራል። ያንን መስራት፣ ያንን መብላት። እንደዛ በምናደርግበት ሰዓት አንደኛ የገዛነው ምግብ እየተበላሸ አይደፋም፣ በጊዜው ይበላል ማለት ነው። የሆነችን ነገር ብቻ ፈልገን አናደርግም ማለት ነው። ሌላኛው ደግሞ ጊዜያችንን ሴቭ እናደርጋለን። 10 ሾፕን በመሄድ በመመላለስ የምናጠፋውን ጊዜ ሴቭ እናደርጋለን። ሌላኛው ደግሞ ብራችንን ሴቭ እናደርጋለን ማለት ነው። ከብዙ ብክነትም ይገላግለናል ማለት ነው። ለዛ ነው ሼር ያደረኳችሁ። እንግዲህ ያጠብኋቸውን እዚህ ኮንቴነሮች ውስጥ አስገባቸዋለሁ። የተለያየ ሳይዝ ነው ያላቸው ኮንቴነሮቹ። እዛ ውስጥ እንደዚህ ያደረኩ አስቀምጣቸዋለሁ።
ምግቦች በኮንቴነር ካስቀመጥኩ በኋላ ይሄ የምታዩት ፍሪጄ ነው። በደንብ አጽድቼዋለሁ። እቃዎችን ሁሉ አውጥቼ ስላጸዳዋቸው ሙሉ አውጥቼዋለሁ። ስለዚህ በኮንቴነር ያረኳቸውን ምግቦች እና ሌሎች ፍሪጅ ውስጥ መግባት ያለባቸውን ምግቦች እደረድራቸዋለሁ። እዚህ መሳቢያ ውስጥ ደግሞ በግራ በኩል ባለው እንጀራ ነው የማስቀምጥበት። አይ ነው እንግዲህ ኢትዮጵያ ያላችሁ እንጀራ ፍሪጅ ውስጥ ይገባል ምናምን ልትሉ ትችላላችሁ። ያ እኛ ፍሪጅ እናስገባለን እና አሁን ግን ትኩስ ስለሆነ አላስገባሁትም። ይሄ እንጀራ ቦታዬ ነው። በቀኝ በኩል ግን ፍሩቶችን አደርጋለሁ። የፍሪጁ መሀለኛው ቦታ ላይ ደግሞ ቅድም ሳጥባቸው የነበሩት ፍሩቶችን በሳያዋቸው ኮንቴነር አድርጌ እዚህ ላይ እደረድራቸዋለሁ።
ውድ ተመልካቾቼ ፍሪጅን ቆንጆ አድርጌ ኦርጋናይዝ አድርጌ ያለው የመጨረሻ ሪዛልቱን ካየሁ በኋላ እንኳንም ደከምኩ ነው ያልኩት። በቀላሉ አክሰስ ለማድረግ ይመቻሉ። ንጹህና ሄልዚ አይንን የሚስብ እይታ አላቸው። እንዳውም ሲታዩ ለመብላት አፕታይትን ይከፍታሉ። ቤትን ሁሌ ንጹህ ስለማድረግ ሳስብ ሁሌ አንድ ነገር ይፈልጋል። እሱም ደግሞ ኮሚትመንት ነው። ንጹህ ቤት አይቆሽሽም ማለት አይደለም። ህይወት እንዳለበት ቤት በየጊዜው ይቆሽሻል ቶሎ። በተለይ ደግሞ ልጅ ሲኖረው ምኑን እነግራቸዋለሁ። ግን ኮሚትድ መሆን ግን ይጠይቃል። ለዛም ነው እኔ ቪዲዮዎችን ስታዩ ጉልበት እንድታገኙ እንድትነቃቁ በማሰብ ወደ እናንተ ሼር የማድረጋችሁ። እስኪ እናንተ ደግሞ ሀሳባችሁን ድጋፋችሁን በኮሜንትና ላይክ ያጋሩኝ። በሚቀጥለው ደግሞ በሌላ ቪዲዮ መልሳለሁ። እስከዛ ድረስ የተባረከ ሳምንት ይሁንላችሁ።